አፈር ላይ ተኝቼ ነው አይደል እዚህ ያስተማሯችሁ። ሁለት ዓመት እድሜ ቀመስ ብታረጉኝ ብዙ ሰራ ነበርና አሁን ላይ ህንጻው አልቋል። ህንጻው ቢያልቅ ምን እንሰራለን? አሁንም እንሰራለን። ሙሉ አቅም አለን። ይሄን ያህል ህዝብ የምንሰበስብ ከዚህ ላይማ ቤተ ክህነቱ ጋራ ጠቅላይ ሚኒስቴሩን ብንዝማ ዓለም እናንቀጠቀጥ ነበር። ከነሰው ጋር ማታ ዝም ብለን ጨለማ ላይ ደፋ ብለን በሁለት ወይ በሶስተኛው ቀን ነው ሙተን ምንገኝ። ጸሎት ይዘዋል ነው ምንባል። አሞይ እየተንፈራገጥ የንታ ጸሎት ይዘዋል። እርቦይ ደፋ ብዬ እያደር የንታ ጸሎተኛ ሆኖ ነው። እግዚአብሔር ቢረዳን ባህር ዳር ላይ ትምህርት ልፍለን ዳንግላ ኮሶበር ማርቆስ እንዲያለ በዛ እንደዚህ አድርገን እናባዛ አላባዛ ነው። ከጊዜ በኋላ ድጓ ቤቱ አምና ተይዞ ነበር በጦርነት ደብረ አባይ አሁን ተይዞ የሄዱ ተማሪዎች አልተመለሱም። ሰው ወደፊት ምን እያሰባችሁ ነው? ፖለቲካው ሲነካ እንደ ጣጥ ቁስል ያስብላል። አረ እንደዚህ አይደለም። የኛም ቤተ ክህነት ደሞ ሲነካ ያስለቅሳቸዋል። ቤተክርስቲያን ሲደፈር ደግሞ ያስቃቸዋል። በእረፍታቸው ጊዜ ያስተላለፉት የአደራ መልእክት። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሚዲያችን ቤተሰቦች በያላችሁበት የዓለም ክፍል ሁሉ ሰላምታችን ድረሳችሁ። ዛሬም እንግዲህ በአዲስ መረጃ መተናል ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአራቱን ጉባኤያት አራት አይነው ቆሞስ አባ ይባቤን ከዚህ ዓለም መለየታቸውን ተከትሎ ብፁዕነታቸው እንግዲህ እጅግ አዝነዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናትና ምዕመናን አንብተዋል። እጅግ ልባቸው ተሰብሯል። ታዲያ ከዚህ ጋር ተያይዞ የእንታ ይባቤ ለኢትዮጵያውያን ለሊቃነ ጳጳሳት ለሊቃውንተ ቤተክርስቲያን ያስተላለፉት ድንቅ መረጃ አለ። ኦርቶዶክሳውያን ይህን መረጃ ሼር ላይክ በማድረግ አድርሱት፣ ይድረስ ለኢትዮጵያ ሕዝብ ብለው ያስተላለፉት። ታዲያ የእሳቸውን ህልም የእሳቸውን አስተሳሰብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት እንዲተገብሩት ይህንን መረጃ አድርሱላቸው፣ ይድረስ። መጀመሪያ የአባታችን መልእክት ላሰማችሁ። እግዚአብሔር ቢረዳን ባህር ዳር ላይ ትምህርት ልፍለን ዳንግላ ኮሶበር ማርቆስ እንዲያለ በዛ ደግሞ ደብረ ታቦር ደግሞ እንትን አለ መሰለኝ ተክሌ ደግሞ አለ መሰለኝ ወረታ ላይ አንድ ትምህርት ቤት አሁን ደስ ያደርጋል። ወረታውን ጎንደር የራሳችን አለ እንደዚህ አድርገን እናባዛው አላባዛ ነው። ከጊዜ በኋላ ድጓ ቤቱ አምና ተይዞ ነበር። ዝማሬ መዋሲቶ አምና ተይዞ ነበር በጦርነት ደብረ አባይ አሁን ተይዞ የሄዱ ተማሪዎች አልተመለሱም። ሰው ወደፊት ምን እያሰባችሁ ነው እንላችሁ። በድንገት ነው ያለፉት፣ እየተናገሩ ነው ያለፉት። አሁን ቀጣይ ካለው ቪዲዮ የማሳያችሁ ይሆናል። እሳቸው ሳይሰሩት እንደሚያልፉ ነገር ግን ምዕመናትና ምዕመናን ሊቃውንተ ቤተክርስቲያን ሊያሰሩት እንደሚገባ ለሀገር ልንቆም እንደሚገባ ይህንን አባታችን የተናገሩትን ጉባኤ ቤት በአራቱም አቅጣጫዎች ይስፋፉ፣ ጤና ካለ ፍቅር ካለ እናደርገዋለን ብለው ነው የተናገሩት። ነገር ግን እሳቸው እንደማያደርጉት ተናግረዋል። እርዱን፣ ጸሎት አድርጉ፣ ሀገር ሰላም ይሁን፣ መንግስት ከኛ ጋር ይሁን። ነገር ግን መንግስት ከኛ ጋር እየሆነ አይደለም። ሰላማችን እንዲበዛ ሊቃውንተ ቤተክርስቲያን እንዲበዙ ይሄ ጉባኤ ቤት መስፋፋት አለበት ብለው ያስተላለፉት መልእክት ነው። ይህን ለሊቃነ ጳጳሳት ለሊቃውንተ ቤተክርስቲያን ይድረስ ባሉት ሀገራት። እንግዲህ የእሳቸው እሳቤ ወልዲያ፣ ጋይንት፣ ደብረ ታቦር፣ ወረታ፣ ባህር ዳር ላይ ጎጃም ምድር ባሉ ደግሞ ፍኖተ ሰላም፣ ማርቆስ፣ እንጅባራ በእነዚህ ከተሞች መስፋፋት አለበት። የሊቃውንት ቤተክርስቲያን መፍለቂያ መሆን አለበት ኢትዮጵያ ሲሉ ያስተላለፉት መልእክት ነው። እሳቸው ሳይፈጽሙት አልፈዋል። በሺህ የሚቆጠሩ ታላላቅ አባቶችን ያፈሩ አባት ናቸው። እንግዲህ እሳቸው ሞቱ አንላቸውም፣ አርገዋል ነው የምንላቸው። አባታችን እንግዲህ ቅዱስ ላሊበላን ያን የሚመስል ቤተክርስቲያን የገነቡ አባት ናቸው። ዋሻ የፈለፈሉ አባት ናቸው። እንዳያችሁት ሊቃውንተ ቤተክርስቲያን በቅኔ የዘመሩበት በቅኔ ያመሰገኑበት ዕለት ነበር። ብፁዕ አቡነ ዘካርያስ ደግሞ በዚህ ልክ አዝነዋል። ቀጣይ ያለው ደግሞ የአባታችንን መልእክት አሁንም አሰማችኋለሁ። መጀመሪያ ብፁዕ አቡነ ዘካርያስን ላሰማችሁ።
እንግዲህ ብፁዕ አቡነ ዘካርያስ የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ ተገኝተው ምዕመናኑን አጽናንተው ከአባታችን ቡራኬ ተቀብለው በሳቸው እጅ የእንታ ይባቤ የእግዚአብሔርን አፈር ተቀብለዋል ማለት ነው። ምዕመናትና ምዕመናንም በአባታችን ሐዘን እጅግ ልባቸው ተሰብሮ አባታችን ሸኝተናል፣ ግን የእንታ ይባቤ አልሞቱ ያስተላለፉት መልእክት አለ። እሳቸው እድሜ ቢጨምርልኝ ኑሮ እጅግ ብዙ የሚባል ልማት፣ ብዙ የሚባል ሊቃውንት፣ ብዙ የሚባል ፕሮጀክቶችን እናስፋፋለን፣ ሰላምን እናስፋፋለን። ነገር ግን በቅርቡ ወደ ዘላለም ቤታቸው ሀገር እንደሚቀይሩ ተናግረዋል። ላሰማችሁ፣ እንዳመማቸውም ተናግረዋል። እንደ መነኩሴ ታመመ ተብሎ ከመጠየቅ አህያ ይጠየቃል። አህያም ሆነ ሐኪም ቤት እኛ እኮ ምንም የለንም እኮ ቀነ ሰው ጋር ማታ ዝም ብለን ጨለማ ላይ ደፋ ብለን በሁለት ወይ በሶስተኛው ቀን ነው ሙተን ምንገኝ። ጸሎት ይዘዋል ነው ምንባል። አሞይ እየተንፈራገጥ የእንታ ጸሎት ይዘዋል። እርቦይ ደፋ ብዬ እያደር የእንታ ጸሎተኛ ሆኖ ነው። ካባ ከመሸለም የኔ ተማሪዎች እድሜ ብሸልሙኝ እንዲያው የምታላግጡበትን እድሜ ሁለት ዓመት ብትሰጡኝ ነበር። ካባው ምን አድርገው አሁን እድሜ እውነት የኔ ተማሪ ከሆናችሁ አፈር ላይ ተኝቼ ነው አይደል ያስተማሯችሁ። ሁለት ዓመት እድሜ ቀመስ ብታረጉኝ ብዙ ሰራ ነበር። እና አሁን ማለት ህንጻው አልቋል። ህንጻው ቢያልቅ ምን እንሰራለን? አሁን ምን እንሰራለን? ሙሉ አቅም አለን። ይሄን ያህል ህዝብ የምንሰበስብ ከዚህ ላይማ ቤተ ክህነቱ ጋራ ጠቅላይ ሚኒስቴሩን ብንዝማ ዓለም እናንቀጠቀጥ ነበር። በቃ በአንዲቱ እንኳን ዝም ብለን የሀገሪቱ ግብር በእኛ እጅ ቢሆን ከአንድ ወረዳ ላይ 100 ፖሊስ ባልተቀመጠ አንድ ፖሊስ ይገዛው ነበር። ኧረ አይመስለኝም። አባብሎ ሀገር አይገዛም። ኧረ አይደለም፣ የካቶሊክ ስራ ነው ይህ። መለካዊ የሚሉት እምነት አለ። መንግስት ያወጣውን ነገር ኧረ እንደዚህ ሆኖ አይሆንም። ፖለቲካው ሲነካ እንደ ጣት ቁስል እር ያስብላል። ኧረ እንደዚህ አይደለም። የእኛም ቤተ ክህነት ደሞዝ ሲነካ ያስለቅሳቸዋል። ቤተ ክርስቲያን ሲደፈር ደግሞ ያስቃቸዋል። የተሰቀለባችሁ ምናምን ይሆን ደሞዛችሁ ላይ ነው። አሁን ዋና ምሽትም ቢወስድ አትናገርም። ደሞዝም ይነካ ግን አገር ውይ ነው። ኧረ ስራ አይደለም፣ ህዝቡን እንጠብቀው። ኧረ ስራ አይደለም፣ የሚበላ ይጠፋ። ኧረ ህዝቡ ተዋህዶ እምነቱን እየለቀቀ ወደ ሌላ ነው ያለ። ኧረ አይሆንም። እናንተ የሰንበት ተማሪዎች ደግሞ ወደ መጨረሻው የምታብዱ ምሸት አዚያ መቃብር ጎጆ የመቃብሩ ጋኔ እያደረባችሁ ነው። 12 ሰዓት በኋላ ቤተክርስቲያን ልቀቋል። ለአባታችን አፈሩ ይቅለላቸው። አባታችን ምንም ጥርጥር የለውም ካረጉት አባቶች መካከል አንዱ አባት ናቸው። እንደሰማችሁት ነው። ቀድመው እንደሚሞቱ ተናግረዋል። ነገር ግን የእሳቸው ንግግር በቅኔ ስለሆነ የገባን የለም፣ የገባቸውም የሉም። ስለ ሰላም በተናገሩት በዚህ ልክ ነው የተናገሩት አባታችን። ሀገር ሰላም ከሆነ አንድ ፖሊስ ሀገሪቱን ይገዛታል። ሀገር ሰላም ይሁን፣ ህብረተሰቡን እየጠበቅ ነው አይደለም። አንድነታችን ይምጣ፣ ሰላም ይምጣ፣ ቤተ ክርስቲያን ተስፋፋ፣ ሊቃውንተ ቤተ ክርስቲያን ይብዙ። ኦርቶዶክስ እየተሸረሸረች እየጠፋች ነው። ምዕመናን ሃይማኖታቸውን እየቀየሩ ነው። የሰንበት ተማሪዎችም ቀን የምትሰሩት ሌላ ነው፣ ማታ የምትሰሩት ሌላ ነው ሲሉ የተናገሩት መልእክት ነው። እሳቸው ቀድመው እንደሚሞቱ ተናግረዋል። ነገር ግን ዋለኛ በተለይ በጎጃም ምድር ላሉ ኦርቶዶክሳውያን ካሁን በኋላ እጅግ ከባድ ጊዜ ነው የሚሆነው። እግዚአብሔር እሳቸውን የሰጠ አምላክ ለእኛም ሌላ እንደ እሳቸው ያሉ አባት ይስጠን ብላችሁ ጸሎት አድርጉ። እንግዲህ የአባታችን መልእክት ይህ ነው። ግን እሳቸው ደግሞ ሊያርፉ ከትንሽ ቀናት በፊት ከአንድ ሳምንት ከሁለት ሳምንት በፊት ያስተላለፉት መልእክት አለ። ስለ ገዳማውያን ስለ ሊቃውንተ ቤተ ክርስቲያንም እባካችሁ ይህንን ጠብቁልኝ ብለው ያስተላለፉት የመጨረሻ ቃላቸው ነው። ላሰማችሁ። በእረፍታቸው ጊዜ ያስተላለፉት የአደራ መልእክት አንደኛ ለ40 ዓመታት ያስተማሩበትን በብዙ ተጋድሎ ያቆየውትን ፈለገ ሊቃውንት ጉባኤ ቤቴንና ደቀ መዛሙርቴን እኔ ባልፍም ጉባኤ ቤቱ ደቀ መዛሙርቱ እንዲቀጥሉ አደራ። ሁለተኛ
በብዙ ጣውረድ የመሰረቱትንና ያጸናውትን ገዳም አደራ ብለዋል። ሶስተኛ በገዳም ውስጥ የሚኖሩትን መነኮሳትንና መነኮሳያትን አይዟችሁ የሚል በማጣት እንዳይበተኑ ሁላችሁም የመንፈስ ልጆች የምትችሉትን ሁሉ እያደረጋችሁ የገዳሙን ቀጣይነት ድርሻችሁ እንድትወጡ አደራ ብለዋል። አደራ ተብላችኋል። አደራ ተቀበሉ። በሕይወት ያላችሁ የእሳቸውን ስራ አስቀጥሉ። እዛ ያሉ መነኮሳት፣ ሊቃውንተ ቤተ ክርስቲያን፣ ምዕመናን እዛ ተጀምሮ ያለውን ፕሮጀክት አስፈጽሙ፣ ቤተ ክርስቲያንን አስፋፉ። እሳቸው እንግዲህ ወደማይቀረው የዘላለም ቤታቸው ሂደዋል። ያለውን እናስቀጥል። እንግዲህ ሰምታቸዋል። የኔታ ይባቤ በቅርቡ በመንግስት እጅ ተይዘው የተለያዩ ስራ ተሰርቶባቸው ነበረ። ከዛ በኋላ ነው እንግዲህ አባታችን እኔ 3 ወር 2 ወር ጠብቁኝ፣ ሀገር ልቀይር ነው፣ ወደ ሌላ ሀገር ልሄድ ነው፣ ሀገሬ ይሄ እየተመቸኝ አይደለም፣ ስለዚህ እስከዚያ ታገሱኝ እባካችሁን ብለው ተናግረዋል። እሳቸውም እንግዲህ ሀገር ሲሉ እንደኛ እንደ ስጋውያን ሌላ ሀገር ሊሄዱ ነው ብለን ጠብቀን ነበረ። ግን እሳቸው ወደማይቀረው ወደ ዘላለም ቤታቸው ወደ ፈጣሪያቸው ተቀላቅለዋል። እኛን ከዚህ እንግዲህ ትተውን ሂደዋል ማለት ነው። እሳቸው እንግዲህ ነፍሳቸውን ለእግዚአብሔር ያስገዙ፣ ስጋቸውን ደግሞ ለዚህ ምድር ላሉ ሊቃውንተ ቤተ ክርስቲያን ለገዳማውያን ስጋቸውን የሰጡ ታላቅ አባት ናቸው። ወደ ዘላለም ቤታቸው ሂደዋል ማለት ነው። ስለዚህ የእሳቸውን መልእክት ለመተግበር ሊቃውንተ ቤተ ክርስቲያን ጥሪው ለእናንተ ነው። ይህንን ጥሪ ተቀብላችሁ እንድትሰሩ የኛ የምዕመናን ጥሪ ነው። ከዚህ በመቀጠል እንግዲህ ሊቃውንተ ቤተ ክርስቲያን በተገኙበት ብፁዓን አባቶች ብፁዕ አቡነ ዘካርያስ ተገኝተው ለምዕመናን ማጽናኛ የሰጡበት መልእክት ነው። እሱን ላሰማችሁ። አባታችን ጋር እንገናኛለን በምድረ ገነት በእግዚአብሔር ሀገር፣ በሰማያዊ ሀገር፣ በብርሃናዊው ሀገር፣ ብርሃን በሞላበት ሀገር እንገናኛለን እና አሁን ደስታ ነው፣ ሰላም ነው። መልካም ስራ ሰርተው ነው። ማልቀስ እኮ እንደው ኃጢአተኛ ለሆነ ሰው ንስሐ ላልገባ ሰው ነው እንጂ ዝም ብሎ ለቅዱስ ለጻድቁ አይለቀስም። በረከት ጸሎት ይድረሰኝ እያላችሁ ይህን ልመዱ። እንዲህ ያለ ልቅሶ እኮ ተስፋ መቁረጥ ነው። ግቢ ነፍሴ ውስጥ ተረጥቂ፣ ነፍሴ ወደ እግዚአብሔር ግቢ፣ ነፍሴ ከእግዚአብሔር ጋር አንድ ሁኚ፣ ወደ እግዚአብሔር ቤተ መቅደስ፣ ቤተ መንግስት፣ ቤተ እግዚአብሔር፣ ቤተ ሰማያት ግቢ ማለት ነው። ጌታቸውን ተቀብለን የእሳቸው ጸሎት ሀገሩን ይባርክልን፣ ህዝቡን ይባርክልን፣ ልጆችን ያሳድግ፣ አዝመራውን ሁሉ ይባርክ፣ የሰማዩን ነፋስ ይባርክ። አሜን። እግዚአብሔር ይባርከን። እንግዲህ ብፁዕ አቡነ ዘካርያስ የምዕራብ ጎጃም ሀገረ ስብከት ያስተላለፉት የምዕመናን ማጽናኛ መልእክት ነው። ሀገራችን ሰላም ያደርግልን ብለዋል። አሜን። ሰላም ያደርግልን። የአባታችንም ነፍሳቸውን በአጸደ ገነት ከቅዱሳን ከያዕቆብ ከይስሐቅ ከአብርሃም ዘር ያድርግልን እያለን እንግዲህ ልቅሶ ደግሞ የእሳቸው የብፁዕነታቸው እንባ ራሱ ሳይቀር የአባታችን ተማሪዎች እንባቸው በዚህ ልክ ፈሷል። ምዕመናንም በዚህ ልክ ቤተ ክርስቲያኗን ከበው ጩኸዋል። ይህንን የአብነት ተማሪዎች መነኮሳት ሴት ወንድ ሳይል በዚህ ልክ ምዕመናንና ምዕመናት እንባቸውን ፍስስ አድርገው አባታችን ሸኝተናል። እንግዲህ ምዕመናትና ምዕመናን መጽናኛውን ይስጠን። አባታችንም እግዚአብሔር መንግሥተ ሰማያትን ያወርስልን፣ ለእኛም ደህና ሰው ይተካልን። ብፁዓን አባቶች ይህን መረጃ የምታዩ በሙሉ የአባታችን ያስተላለፉትን መልእክት ለመተግበር አሁንም በድጋሚ ጥሪያችን እናስተላልፋለን። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረጋችሁን አትርሱም። ኦርቶዶክሳዊ መረጃዎች የሚቀርቡበት ብቸኛ ቻናል ነው። በሌላ መረጃ እስከምንገናኝ ድረስ መልካም ጊዜን ተመኘን።